ውድ እግር ኳስን የምትወዱ የእግር ኳስ ቤተሰቦች እንደምን አላችሁ? ዕለተ ረቡዕ መጋቢት 24 ላይ እንገኛለን። ትናንት ምሽት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገው ነበረ። አርሰናል ፉልሃምን 2-1 አሸንፎ ከሊቨርፑል ያለውን የነጥብ ልዩነት ወደ 9 አጥብቧል። እንግዲህ ያው ምናልባት እስካላለቀ ድረስ ወይም እስካልተፈጸመ ድረስ አልተፈጸመም የሚባል ነገር አለና በሂሳባዊ ስሌት አሁንም ሊቨርፑል ማሸነፉ አልተረጋገጠም። ያው መላምቶች ሊቨርፑል በልቶታል የሚባለው ምናልባት ካለው የነጥብ ልዩነት ከዚህ በኋላ ተአምር ካልሆነ በስተቀር ያንን ያክል ነጥብ ሊቨርፑል ጥሎ የዋንጫ እድሉን አሳልፎ ይሰጣል ተብሎ ስለማይጠበቅ ነው። ከዛ ውጭ ግን በዋናነት በቶፕ ፎር ፉክክሩም እንዲሁ ከኋላው ለሚመጡት ቡድኖች ያው አርሰናል ራሱን የተሻለ ቦታ ላይ አድርጎ ከዛ ጫና ራሱን ማራቅ የቻለበትን ውጤት ነው ያስመዘገበው። አሁን በቶፕ ፎር ፉክክር ውስጥ አርሰናል የሚያሰጋው ነገር ያለ አይመስልም። ከዚህ ውጭ ግን በአርሰናል በኩል ሁለት አይነት ዜናዎች ይኖራሉ ወይም ሁለት አይነት ስሜቶች አሉ ማለት ይቻላል። የመጀመሪያው በጥሩ ጎኑ የሚነሳው የአርሰናል ደጋፊዎችም ቡድኑም በጣም የናፈቀው ቡካዮ ሳካ ወደ ጨዋታ መመለሱ ነው። በተለይ በዋናነት በትኩረት ለሚጠብቁት የቻምፒየንስ ሊግ ጨዋታ በሙሉ ፊትነሱ ይደርሳል ተብሎ ይጠበቃል። ቡካዮ ሳካ በዚህኛው ጨዋታ ተቀይሮ ነው የገባው። ተቀይሮ ገብቶ ጎል ለማስቆጠር እንግዲህ ብዙ ደቂቃ አልፈጀበትም። ይህም ለተጫዋቹም ለቡድኑም ትልቅ መነሳሻ የሚሆን ነገር ነው። ሌላው እንደ መጥፎ ዜና ከታየ ለአርሰናል እንደ መጥፎ ዜና ሊታይ የሚችለው የተከላካዩ ገብርኤል ማጋሌሽ መጎዳት ነው። እርግጥ እንደ መጥፎ ዜና ይታያል። ምክንያቱም ገብርኤል ማጋሌሽ ከዊሊያም ሳሊባ ጋር ያላቸው ቅንጅትና ጥምረት በፕሪሚየር ሊጉ ከታዩ ምርጥ ጥምረቶች አንዱ ያደርጋቸዋል። እጅግ ጠንካራ የሆነ የመከላከል ቁመና ይኖረዋል አርሰናል ሁለቱ ተጫዋቾች በሚጣመሩ ሰዓት። ስለዚህ በቻምፒየንስ ሊጉ ጨዋታ ምናልባት ገብርኤል ማጋሌሽ የማይደርስ ከሆነ ለአርሰናል ያው ትልቅ ብሎ ነው የሚሆንበት። ግን እስኪ የሚታይ ይሆናል። ምናልባት እስካሁን በተረጋገጠ ሁኔታ ይደርሳል አይደርስም የሚለው ነገር አልታወቀም። እንግዲህ ይህ ጨዋታ ይህ ድል ለአርሰናል ምን ፋይዳ አለው ሊያስብል ይችላል። ሁለት አይነት ስሜት አለ። ከቶፕ ፎር ፉክክር አንጻር አርሰናል ራሱን አስተማማኝ ቦታ ላይ ያስቀመጠበት ውጤት ነው። ከኋላው የሚከተሉት እነ ኖቲንግሃም ፎረስት፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ለቶፕ ፎር ከፍተኛ ትንቅንቅ ያደርጋሉ ተብሎ ነው የሚጠበቀው። በዚህ ሁኔታ ላይ በዚህ ፉክክር ውስጥ አርሰናል አሁን ይህንን ቦታ ያጣል ተብሎ አይጠበቅም። ከዚህ በኋላ 8 ጨዋታዎች ይቀሩታል አርሰናል እና ይህም ቦታ የሁለተኛ ቦታውን አሳልፎ ይሰጣል ተብሎ አይታሰብም። ከዋንጫ ፉክክሩ አንጻር ግን አሁን ያላቸው የነጥብ ልዩነት 9 ነው። ሊቨርፑል 9 ጨዋታዎች ይቀሩታል፣ አርሰናል 8 ጨዋታዎች ይቀሩታል። አንዳንዶች የሊቨርፑልን ሰሞነኛ መዳከም ወይም ከኢንተርናሽናል ብሬኩ በፊት የነበረውን መዳከም ሲያዩ በሂሳባዊ ስሌት ደረጃ ምንም የተጠናቀቀ ነገር አይደለም፣ ታምር ሊፈጠር ይችላል የሚሉ ተንታኞችም አሉ። የመፈጠሩ ነገር ጠባብ ነው እንጂ እግር ኳስ ነው። በእግር ኳስ ምንም ሊፈጠር ይችላል። አሁን ያላቸው የነጥብ ልዩነት የ3 ጨዋታ ነው። ሊቨርፑል በቻምፒየንስ ሊጉ በፒኤስጂ የተወሰደበት ብልጫ እንዲሁም በካራቦ ካፑ ፍጻሜ በኒውካስል ባልተጠበቀ ሁኔታ ፍጹም ተበልጦ ነው የተሸነፈው እና ከዚህ አንጻር ሊቨርፑል መዳከም ውስጥ ገብቷል። ምንም ነገር ሊፈጠር ይችላል የሚሉ ተንታኞች አሉ። እንግዲህ የሚፈጠረውን ነገር የምናይ ይሆናል። ግን ምናልባት ሲታሰብ ሪያሊስቲካሊ ያው ያ ይሆናል ወይም ሊቨርፑል የዛን ያክል ተንሸራቶ ዋንጫውን ያጣል ብሎ ለመገመት ትንሽ አስቸጋሪ ነው። ግን አሁንም ቢሆን በሂሳባዊ ስሌት ያለቀ ነገር የለም፣ ይቀጥላል። ከሌሎች ፉክክሮች እንግዲህ ከቶፕ ፎር ፉክክር ኦልሬዲ እንደተናገርኩት አርሰናል ራሱን አስተማማኝ የሆነ ቦታ ላይ ያስቀመጠበትን ውጤት ነው ማስመዝገብ የቻለው።
አርሰናል የምሽቱን ጨዋታ በበላይነት አሸንፎ ወጣ 2-1። ምናልባት በመጨረሻው ደቂቃ የገባችበት ጎል ለሁለት ደቂቃ ያክል ቡድኑ ነርቨስ እንዲሆን አድርጎት ሊሆን ይችላል። ከዛ ውጭ ግን አርሰናል ተጋጣሚው ፉልሃምን ምንም አይነት ስፔስ ሳይሰጥ አስደንጋጭ የሚባል የጎል ሙከራም ብዙም ሳይደረግበት ጨዋታውን በሚገባ ተቆጣጥሮ ያሸነፈ ቡድን ሆኗል። በጨዋታው ላይ ለአርሰናል ደጋፊዎችም ሆነ ለቡድኑ ሁለት አይነት ስሜት ያለው ጨዋታ ነው። ጨዋታውን ማሸነፋቸው፣ የቡካዮ ሳካ ከጎል ጋር ወደ ሜዳ መመለስ፣ እነዚህ አስደሳች ነገሮች ናቸው። ነገር ግን በዚህ ደስታ ላይ ጥላ ያጠላው የገብርኤል ማጋሌሽ ተጎድቶ ከሜዳ መውጣት ነው። እንደሚታወቀው አርሰናል በቅርቡ ወይም በሚቀጥለው ሳምንት ማክሰኞ ከሪያል ማድሪድ ጋር የቻምፒየንስ ሊግ ወሳኝ ጨዋታ ይጠብቀዋል። በዚህ ዓመት የአርሰናልን ሲዝን ጥሩ እንዳይሆን ካደረጉ ወይም በዋንጫ ፉክክሩ አርሰናልን ወደኋላ አስቀርተውታል ከሚባሉ ነገሮች አንዱና ዋነኛው የተጫዋቾች ጉዳት ነው። እንደሚታወቀው አሁንም እንግዲህ ወሳኝ ተከላካይ መጎዳት አርሰናልም ክፍተት ይዳርገዋል ተብሎ ነው የሚታሰበው። ገብርኤል ማጋሌሽ እንግዲህ ከዊሊያም ሳሊባ ጋር ያላቸው ድንቅ ጥምረት ይታወቃል። ስለዚህ እሱ መጎዳት ጥሩ የሚባል አይደለም፣ ብዙ ክፍተት ይፈጥራል ተብሎ ነው የሚታሰበው። ስለ ምሽቱ ጨዋታ ስናነሳ እንግዲህ አርሰናል የበላይነት እንደነበረው ራሱ የፉልሃም አሰልጣኝም ያመነው ነገር ነው። አርሰናል ማሸነፍ ይገባዋል፣ ጥሩ አልተጫወትንም፣ በተለይ በመጀመሪያው 45 ጨዋታችን ልክ አልነበረም ሲል ነው ማርኮ ሲልቫ የገለጸው። አርሰናል እጅግ ለማየትም የሚማርክ በመከላከሉም በማጥቃቱም ረገድ የተዋጣለት ቡድን ሆኖ ነው ያመሸው። በአጥቂ ቦታ ላይ እንግዲህ የተጫዋቾቹ መጎዳታቸውን ተከትሎ በሜክሽፍት ስትራይከር ወይም በሐሰተኛ 9 ቁጥር ማይክል ሜሪኖን አሰልፎ የገባው ማይክል አርቴታ አላሳፈረውም። ማይክል ሜሪኖ በመጀመሪያው አጋማሽ ከተስፈኛው ታዳጊ ኢታን ንዋኔሪ የተሻገረለትን ኳስ ትክክለኛ ልክ 9 ቁጥር እንደሚጨርሰው ነው የጨረሰው። የፉልሃም ተከላካይ ዲፍሌክሽን ቢኖረውም የማይክል ሜሪኖ ቦታ አያያዝ ኳሱን ወደ ጎል የላከበት መንገድ የሚደነቅ ነበረ። አርሰናል ከጎል ሙከራዎች በተጨማሪ ለተጋጣሚ ቡድኑ ደግሞ ለፉልሃም ተጫዋቾች ቦታ ባለመሰጥ ቦታ እንዳያገኙ ወይም ስፔስ እንዳያገኙ ኳሶችን በማጨናገፍ ወይም ኳሶችን በመቁረጥ የአማካይ ስፍራ ተጫዋቾቹ ቶማስ ፓርቴና ዲክላን ራይስ የሰሩት ስራም እጅግ የሚደንቅ ነበረ። እንደሚታወቀው ፉልሃም ፊት ለፊት ላይ ያሰለፋቸው ተጫዋቾች ፈጣን፣ ክሬቲቪቲያቸውም ጥሩ የሚባል ነው። አዳማ ትራዋሪ በጉልበት በፍጥነት እጅግ የሚደነቅ ተጫዋች ነው። ከዛ ውጭ ከእሱ ጋር ደግሞ የተጣመረው በዛው 10 ቁጥር ቦታ ላይ ኤሚል ስሚዝ ሮው የቀድሞ የአርሰናል ተጫዋች በፈጠራው ረገድ እሱም ድንቅ የሚባል ተጫዋች ነው። በአርሰናል ቤት እያለ የሜሲት ኦዚል ተተኪ ሁሉ ይባል እንደነበር ይታወሳል። እነዚህን የያዘውን ፉልሃምን ግን በበቂ ደረጃ ስፔሶችን እንዳይጠቀም ስፔስ በመንፈግ በጥብቅ ሁኔታ አርሰናል ተከላክሎ ጨዋታውን በሚፈልግበት መንገድ ያስኬደ ቡድን ሆኖ ውጤቱንም ይዞ መውጣት ችሏል። አርሰናል በኳስ ቁጥጥር ረገድ ስናየው በጣም ልዩነት ነበረ ማለት አይቻልም። የኳስ ቁጥጥር ሬታቸውንም ካየ ነው ፖዚሽን የዛን ያክል ልዩነት ያለው አልነበረም። በአርሰናል 52% ኳስ ተቆጣጥሯል፣ ፉልሃም 48% ተቆጣጥሯል። ተቀራራቢ ነው ሲታይ። ነገር ግን ፉልሃም ያን ያክል ኳሱን ይያዝ እንጂ 48%ቱን ይያዝ እንጂ እንደነበረው ድርሻ ግን እንደ ልብ ወደ ጎል ደርሷል ወይም ሙከራዎችን አድርጓል፣ የአርሰናል ተከላካዮችን አስጨንቋል ብለን የምንገልጸው አይደለም። አርሰናል ነው ጨዋታውን በሚፈልገው መንገድ ሲወስደው የነበረው። አንዳንዴም ሲያስፈልግ አርሰናል እንደውም የሚያስጥሯቸውን ኳሶች በፈጣን ብሬክ የማርቲኔሊ ፍጥነት በመጠቀም ኩዊክ ብሬክ እያደረጉ እንደውም
ጥሩ ሙከራዎችን ለማድረግ ሲሞክሩ የነበሩት አርሰናሎች ናቸው። በአንዳንድ አጋጣሚዎችም አስደንጋጭ ሙከራዎችን ማድረግ ችለዋል። በጨዋታው እንግዲህ አርሰናል በመጀመሪያው አጋማሽ ትልቅ የበላይነት ነበረው። ኳሱን በሚገባ ተቆጣጥሯል። ሙሉ ለሙሉ በሚባል ደረጃ በአርሰናል ቁጥጥር ስር የነበረበት ሁኔታ ነው የነበረው የመጀመሪያው አጋማሽ። ገና በ16ኛው ደቂቃ ነበር አስገዳጅ ቅያሬ ያደረገው ማይክል አርቴታ። የገብርኤል ማጋሌሽ መጎዳትን ተከትሎ ኩዮር እንግዲህ እሱን ተክቶ ገብቷል። ነገር ግን በዚህ ጨዋታ ላይ የማጋሌሽ መጎዳት ከፍተኛ ክፍተት ፈጠረ የሚባለው ነገር የዛን ያክል አለ ማለት አይቻልም። ይህን ጨዋታ በሚገባ ተቆጣጥረው ነው የወጡ። ምናልባት ለቀጣይ ጨዋታዎች ነው ይህ ነገር ክፍተት ሊፈጥር የሚችለው። በዚህኛው ጨዋታ ግን የዛን ያክል ብዙ ክፍተት አልፈጠረም። የመጀመሪያውን አጋማሽ አርሰናል በሙሉ የበላይነት ነው የጨረሰው። ምናልባት ጎሎችን ጨምሮ የጎል ልዩነቱን አስፍቶ ባይወጣም ግን በጨዋታ ረገድ በሚገባ ጨዋታውን ተቆጣጥሮ ይዞ የወጣበት ሁኔታ ነው ያለው። እንግዲህ በጉጉት ሲጠበቅ የነበረው የቡካዮ ሳካ ወደ ሜዳ መመለስ 66ኛው ደቂቃ ላይ እውን ሆኗል። ታዳጊውን ኤታን ንዋኔሪን ቀይሮ የገባው ቡካዮ ሳካ ጎልና ኳስና መረብን ለማገናኘት 7 ደቂቃ ብቻ ነው የፈጀበት። 73ኛው ደቂቃ ላይ በግሩም ሁኔታ ገብርኤል ማርቲኔሊ ፍሊክ ያደረጋትን ኳስ ነው በጭንቅላት ገጭቶ ጎል ማስቆጠር የቻለው። እጅግ በዛን ሰዓት ከአርሰናል ደጋፊዎች የተሰማው ጩኸት በጣም ደስ የሚል ነበር። ምን ያክል ተጫዋቹን ሚስ እንዳደረጉት የሚያሳይ ነበር። ትልቅ ደስታ ነበር የተስተዋለው በደጋፊዎች ዘንድ፣ በሙሉ በተጫዋቾቹም በስታፉም የታየው የደስታ አገላለጽ ከራሱ ከተጫዋቹም እጅግ ግሩም ነበር። እንግዲህ ከታህሳስ ወር በኋላ ለመጀመሪያ ጊዜ ነው ወደ ጨዋታ ሲመለስ ቡካዮ ሳካ። ይህ ለአርሰናል በጣም ትልቅ ቡስት ነው። ስለዚህ የአርሰናል ይህን ውጤት ተከትሎ በመሀልም ሌላ የፕሪሚየር ሊግ ጨዋታዎች ይኖራሉ። ነገር ግን አሁን ሙሉ ትኩረቱን ሙሉ ዝግጅቱን የማድሪዱ ጨዋታ ላይ ያደርጋል ተብሎ ይታሰባል። ስለነበረን ጊዜ በጣም አመሰግናለሁ። ቻናሉን ሰብስክራይብ ማድረግ አይረሳ። ቪዲዮንም ላይክ አድርጉት። መልካም ቀን